ሰላም ጤና ይስጥልኝ። ሶፊያ ጸጋዬ ነኝ። ዛሬ ይዤላችሁ የቀረብኩት አርዕስት ከእናንተ ከተመልካቾች የተላከ ነው። በዚህ በሪሞት ለርኒንግ ወቅት እኛ ቤተሰቦች ንዴትንና ብስጭትን እንዴት አድርገን መቀነስ እንችላለን የሚል ነው። እንግዲህ ማርች ላይ ትምህርት ቤት ሲዘጋ፣ መስሪያ ቤት ሲዘጋ ብዙ ሰዎች ምን ብለው ነበር? ይሄ የዝግ ወቅት ልጆችና ቤተሰብን ይበልጥ ያቀራርባል፣ ጥሩ ትዝታም እንዲያፈሩ ያደርጋል ተብሎ ነበር እና ያው መጀመሪያ ላይ ቤተሰብም ጥሩ ጊዜ እያሳለፈ ነበር። በኋላ ግን ትምህርት ቤት ከቤት ሲሆን ነገሮች እየተቀየሩ መጡ ማለት ነው። እንግዲህ ትዕግስቴ ያለቀ፣ ትንሽ ነገር ያናድደኛል፣ መጮህ ሰለቸኝ፣ ልጆቹ ምላቸው አንዱንም ነገር አይሰሙም፣ እንደዚህ የመሳሰሉትን ነገሮች ወይ እኛ እንላቸዋለን ወይም ሌላ ሰው ሲል ሰምተናል። በጣም በየቤቱ እየመጡ ያሉ ነገሮች ናቸው እና ዛሬ የምናያቸው አንደኛ አላግባብ መጮህን እንዴት እንቀንሳለን፣ ሁለተኛ ሁሉም ነገር በአንድ ጊዜ መስራት አለብኝ፣ ጫና በዛብኝ፣ ያ ሲያናድደን ምን እናደርጋለን፣ ሶስተኛ ራሴን መቆጣጠር አቅቶኝ ዛሬ ድብቅልቅ አረኩት የሚለውን፣ አራተኛ ደግሞ ልጆች ኮምፒውተር ላይ ሲሰሩ 10 ጊዜ የሚጠሩንን እንዴት ነው የምናደርገው? እንግዲህ ወደ መጀመሪያው እንምጣና ያለ ልክ ጩኸት ሲበዛ ምን ማለት ነው? እንግዲህ ልጆች ናቸው። የተለያዩ ሁኔታዎች እኛን እንድንበሳጭ ሊገፉን ይችላሉ። እንዲህ አይነት ነገር ሲኖር ስንጮህ ልጆቹን ሰላም እንነሳቸዋለን። የኛ ጩኸት ልጆቹን ወደ መጨነቅ፣ ወደ ንዴት እንድንገባ ያደርጋቸዋል። ያ ደግሞ ምን ይሆናል? ልጆቹ በትምህርት ሰዓት ጭንቀት ስለሚኖርባቸው ትምህርታቸውን በትክክል መቀበል አይችሉም። በትኩረትና በማስተዋል የሚሰጣቸውን መቀበል አይችሉም ማለት ነው። ያ ደግሞ ልጆቹን ወደኋላ ያስቀራቸዋል። ሌላ ደግሞ ምንድነው? እኛ ስንበሳጭ ልጆች ላይ ስንጮህ አላግባብ የማይሆን ቃል እንናገራለን፣ ኋላ ላይ የሚጸጽተን ማለት ነው። ስለዚህ ምን ማድረግ አለብን? ልጆቹን ከልጆቹ ጋር ግልጽ የሆነ ውይይት፣ እንደዚህ አይነት ነገር እኔ እንዲፈጠር አልፈልግም፣ እንደዚህ አይነት ነገር መሆን የሌለበት በዚህ ምክንያት ነው፣ እንደዚህ አይነት ነገር ከተፈጠረ ምን እናደርግ፣ እንዴት አድርገን እንፍታው ብለን ከልጆቹ ጋር ግልጽ የሆነ ንግግር ማድረግ ማለት ነው። ሌላ ደግሞ ልጆቹ አልፈን ክፉ ቃል ተናግረን ከሆነ በተረጋጉ ሰዓት ይቅርታ መጠየቅን መልመድ አለብን። ሌላ ምንድነው? አስፈላጊ የሆኑ ነገሮች ለቤተሰብ ራስን መጠበቅ አለበት። ምግብ በስነ ስርዓት መበላት አለበት። ብዙ ጊዜ በቃ ይሄን ልጨርስና አንድ ላይ በኋላ በላለውኝ ብለን ሰዓቱን ልንገፋ እንችላለን። ሰውነታችን ምግብ ይፈልጋል። እየራበን ከሆነ ሌላ ነገር የምናስቀድመው ትንሽ ነገር ያናድደናል። ምክንያቱም ሰውነታችን እንዲያደከምነው ስለሆነ ማለት ነው። ሁለተኛ ነገር ደግሞ በዛው ስር በቂ እንቅልፍ ወላጆች ማግኘት አለብን። ማታ አምሽተን ጠዋት ማልደን ተነስተን ሰውነታችን እንደሚገባ እረፍት ካላገኘ ትንሽ ነገር አሁንም እንዲያናድደን መንገድ ከፈትን ማለት ነው። ሌላ ደግሞ ሙሉ ቀን ተቀምጠን ከልጆቹ ጋር ወይም ደግሞ የምናሳልፍ ከሆነ ሰውነታችንን ትንሽ ማንቀሳቀስ፣ ያ ተነገና የመንፈስም ብርታት ይኖረናል ማለት ነው። ሌላ ደግሞ ሁለተኛ ደረጃ ያልኩት የነበረው ሁሉንም ነገር ባንድ የመስራት ይጠበቅብኛል። እሱ በጣም ብዙ ቤተሰብ ላይ ያለ ጫና ነው። አስተማሪ ነኝ፣ ረዳት ነኝ፣ ምግብ አብሳይ ነኝ፣ ልብስ አጣቢ ነኝ። ልጆቹ ደግሞ ከአንድ በላይ ከሆኑ ደግሞ እነሱ ሲጣሉ ደግሞ ዳኛ ነኝ። እንግዲህ ብዙ ስራ አለ እና የቱን ስራ ነው መጀመሪያ እንዴት አድርጌ ነው ይህን ሁሉ ማድረግ ያለብኝ ብለን ግራ እንጋባለን። ዋናው ነገር ለቤተሰብ ቅደም ተከተሉን መያዝ ያለበት የልጆችና የቤተሰብ ሰላምና ጤና ነው። መጀመሪያ እሱን ማስከበር አለብን። እሱን ካደረግን በኋላ ልጆቹ ማድረግ ያለባቸውን ደግሞ እንዲያደርጉ እነሱንም ማበረታታት፣ ጥናታቸውን በሰዓቱ እንዲያጠኑ፣ የሚገባቸውን እንዲያደርጉ፣
ሲዘናጉም በፍቅር በትዕግስት እያናገርን እየመለስናቸው እነሱን መስመር ማስያዝ እንችላለን። ምንድነው አሁን ያለንበት ወቅት እኛም ፈልገን አይደለም፣ ልጆቹን ፈልገው አይደለም፣ ሁላችንም ላይ የመጣ ስለሆነ ያንን ነገር ሁልጊዜ ማስታወስ አለብን። የኛ ጭንቀት የኛ መረበሽ እነሱም ላይ ይንጸባረቃል። ከዛ ደግሞ ያው ትምህርት ቤት ነው። ይሄ ግን የቤት ትምህርት ቤት ስለሆነ እንደ መደበኛ ትምህርት ቤት ሊሆን አይችልም። ስለዚህ እንደምንም እያደረግን እንበረታታ። ቤት ያሉ ልጆች አሁን እኔ በራሴ እንደማየው በጣም ብዙ የሚሰራ ነገር ይሰጣቸዋል። አንዳንድ ጊዜ አስተማሪዎቹ የሚሰሩት ይህን ሁሉ የሚልኩትን ነገር አስተውለው ነው የሚልኩት እስክል ድረስ ማለት ነው። አሁን የ5 ዓመት የሆነ ልጅ አለኝ ኪንደርጋርደን እና የሚሰጠው በጣም ብዙ ስራ ነው። በዛ በ6 ሰዓት ውስጥ 3 ዙም አለው፣ በጣም ብዙ ሌላ ክላስ አለው። በመሃል ደግሞ የሚሰራ አለው። ስፖርትም እንዲያደርግ ይፈለጋል። በመሃል ጨዋታም ሰዓት እዛ ውስጥ አስገቢው ይላሉ። ግን ትምህርቱ ከመብዛቱ የተነሳ ለጨዋታ ሰዓት እንኳን የምንቸገርበት ጊዜ አለ። ያ ደግሞ ቤተሰብም ይከብደዋል፣ ለልጁም ይበዛበታል። ስለዚህ ትንሽ ደከም ሲለው በመሃል 10 ደቂቃም 15 ደቂቃም ትንሽ ተጫውቶ እንዲመጣ አደርገዋለሁ ማለት ነው። እና ያለው ጫና ቀላል አይደለም። በተለይ ልጆች ትንንሽ ሲሆኑ ያን ጊዜ በጣም የሚበዛ ከሆነና የሚያስቸግረን ከሆነ ለአስተማሪ መንገር፣ ለአስተማሪ ማስረዳት፣ የምንችለውን ማድረግ። ግዴታ ማለቅ ያለበት ነገር አይደለም። የምንችለውን ነው ማድረግ ያለብን። ያ አስፈላጊ ነገር ነው፣ ያንን ማወቃችን ማለት ነው። ሌላ ደግሞ ራሴን መቆጣጠር አቅቶኝ ድብልቅልቅ አደረኩት። ይሄ ምን ማለት ነው? አንድ ታሪክ ያነበብኩትን ልንገራችሁ። አንዲት እናት ናት እና የ4 ዓመት ልጅ አላት እና ከልጁ ጋር የሆነ ነገር አድርግ ስትለው ከልጁ ጋር መጨቃጨቅ ተጀምራለች። ከዛ በኋላ በጣም አንድ ሲባባሉ ልጁም እምቢ ይላል፣ እናቲቱም እየተናደደች ትመጣለች ማለት ነው። ከኋላ ላይ በቃ ኮምፒውተሩን ለመውሰድ ፈለገች። ምክንያቱም ተቀጥተሃል፣ ኮምፒውተሩን አምጣ ትለዋለች። ልጁ አልሰጥም ይላል። አሁን አንድ ሁለት ልጁ በቃ አልሰጥም ይላል። እናቲቱም እየተናደደች ትመጣለች። በኋላ መውሰድ እንደማትችል ስታቅ ልጁ ክፍል ትወጣና የልጁ ጠረጴዛ ላይ ያሉትን መጽሐፎች አንስታ መሬት ላይ ተወረውራቸዋለች። ትንሹ ልጅ ከታች ድምፁን ይሰማል፣ የወደቀ ነገር። ከዛ ሮጦ ወደ ላይ ሲወጣ መጽሐፉ፣ ደብተሩ ሁሉ መሬት ላይ ወድቆ ያያል ማለት ነው። ልጁ በዛን ሰዓት ግራ ገብቶት ደንግጦ ቆሞ እያለ እናቲቱ ሹልክ ብላ ሄዳ ኮምፒውተሩን ወሰደች። እንግዲህ ይሄንን ስንሰማው ፈገግ ሊያስብለን ይችላል፣ ወይንም ሊያስገርመን ይችላል። ነገር ግን ከዚህ ትምህርት መማር አለብን። ምንድነው ልጆች እኛ ከምንላቸው የበለጠ የምንሰራውን ነው የሚያዩት፣ የሚቀዱት፣ የሚወስዱት። ስለዚህ ይህች እናት በዛን ሰዓት ላይ ኮምፒውተሩን ማግኘቷን ያየችው፣ ግን ሌላ ልጁ የገባበትን ለልጁ ያስተማረችውን ነገር በዛን ሰዓት ላይ አላስተዋለችም። ነገ ልጁ ቢወረውር እንደዛ አድርጎ መጽሐፉን ምን ብላ ነው የምትናገረው? ስለዚህ ምንድነው ማለት የፈለኩት፣ እኛም ወላጆች ስንበሳጭና ንዴታችን እየጨመረ ሲመጣ ወደዛኛው ከማለፋችን በፊት ከወዲሁ ምን ማለት አለብን? ምን ማድረግ አለብን? መታጠቢያ ቤት ገብተን 5 ደቂቃም ጸጥ ብለን ቁጭ ማለት ከሆነ፣ መኪና ውስጥ ገብተን 20 ደቂቃም ጸጥ ብለን መቀመጥ ከሆነ፣ እንግዲህ ያንን ሰዓት ንዴታችንን ማሳለፍ አለብን። ወይም ደግሞ ስንናደድ ስንበሳጭ የምናደርገው ነገር ካለ መጸለይ ሊሆን ይችላል፣ መጽሐፍ ማንበብ ነገር ሊሆን ይችላል፣ ሙዚቃ መስማትን ሊሆን ይችላል። ሀሳባችንን ብቻ የሚከፍልልን ነገር አንዱን ነገር ማድረግ፣ ወይንም ደግሞ እርዳታ መጠየቅ። ለምሳሌ እንደዚህ ከከበደን ለትዳር ጓደኞች መጠየቅ አለባቸው። እናቶችም ከሆኑ አባቶችም ከሆኑ እንደዚያው እንዴት አድርጎ እንደዚህ ነገር ሲሆን እንዴት አድርገን ራሳችንን ማረጋጋት እንደምንችል። ሌላ ደግሞ ስልክ መደወል፣ ወንድም ይሆናል፣ እህት ትሆናለች፣ ወይንም ደግሞ የቅርብ ጓደኛ። እኛ ሀሳባችን ሲበተና እንዲህ ስንጨነቅ አይዞሽ
አይዞህ የሚለን ጓደኛ ወይም የምንለው ሰው ካለ እዛ ደውለን ማማከር። ሁል ጊዜ አንድ ሰው ለአንድ ሰው ሲነግር የሆነ ያክል እፎይታን ያገኛል። ስለዚህ እንደዛ ብናደርግ ጥሩ ይሆናል ማለት ነው። ሌላ ደግሞ አራተኛ ያልኩት ምንድነው ኮምፒውተርን በተመለከተ ነው። እንግዲህ ብዙዎቹ ልጆች ከዚህ በፊት በኮምፒውተር በራሳቸው ሰርተው ላያውቁ ይችላሉ እና አሁን ስናሳያቸው እንዲያርግ ይሄን ስትነካ ይከፈታል፣ ይሄን ስታደርግ ወደዚህ ትሄዳለህ ብለን የተወሰኑትን ነገሮች ያውቃሉ። ግን አንዳንድ ጊዜ ግራ ይጋባሉ እና በቃ አውቀዋል ብለን ስንል 10 ይጠሩናል። እሱ ደግሞ ሌላ ስራ መፍታት ስራ አስፈታኸኝ አይነት ስሜት ያድርብናል ማለት ነው። ያ ምንድነው እንግዲህ ልጆች ናቸው፣ ለነሱ ኮምፒውተር አዲስ ቋንቋ ነው። ስራ ዓለም ላይ ያለ ሰው እንኳን አንድ ነገር የኮምፒውተር ችግር ሲኖርበት ሰራተኛ መጥቶ እንዲሰራ ሲደረግ ይሄማ ቀላል ነገር እኮ እንዲህ ብታደርጊው ይሆን ነበር አስለፋሽኝ ብሎ ቢል የሚሰማን ስሜት አለ። ስለዚህ እኛም ልጆቹ አዲስ ቋንቋ ላይ እንደተቀመጡ እንደሆነ አውቀን በርህራሄ እንያቸው። አስፈላጊ ከሆነ የሆነ ሰዓት ወስደን በስነ ስርዓት ይሄ ሲሆን ይሄን ትነካለህ፣ ይሄ ሲሆን ይሄን ታደርጊያለሽ ብለን መንገር አለብን። ከተቻለ ደግሞ ወረቀት ላይ ጽፈን የተለመዱ የሚጠይቋቸውን ነገሮች ወረቀት ላይ ጽፈን ከኮምፒውተራቸው ጎን ብናስቀምጥ እነሱም ስራቸውን ይሰራሉ፣ እኛንም ስራችንን ያሰሩናል ማለት ነው። እንግዲህ መጨረሻ ላይ ማለት የምፈልገው ምንድነው ደግሞ ብዙ ጊዜ ቀናችንን ስንጨርስ ምን እናድርግ? የተበላሸውን ነገር ከመቁጠር ዛሬ ያደረግነው ጥሩ የሆነልን ነገርን እናስብ። ለምሳሌ ከትላንትና ዛሬ ንዴቴን ተቆጣጥሬ ከሆነ ያ በራሱ ትንሽ ድል ነው። ልጆቹ ጠዋት ካለ ጭቅጭቅ ከመኝታቸው ተነስተው ወደ ትምህርታቸው ከገቡልን እሱም አንድ ድል ነው። ምግብ በሰዓቱ አድርሰን ለልጆቹ ጨራርሰንላቸው እኛም ለራሳችን የሆነች ነገር ማለት ከቻልን እሱም ትንሽ ድል ነው እና የምናገኘውን ነገር ትንሹን ነገር እያከበርን በሱ እየተደሰትን ቀናችንን ማስተካከል እንችላለን። ሌላ ደግሞ አንድ የሲዲሲ ካወጣ ውስጥ ስለ አነጋገር ልጆችን እንዴት ብናናግራቸው ጥሩ ነው በሚል የሆነች አጭር ነገር ያዘጋጁት ነበረ። ለምሳሌ በቃ ዝም በል ከምንል ድምፅህን ቀንስ፣ ወይንም ደግሞ አታልቅስ ከማለት ይገባኛል እንደደከመሽ ወይ እንደደከመ ይሄ ነገር እንዳልተስማማ እናስተካክለዋለን፣ አትጨነቅ። እንደዚህ እያልን አንዳንዱን ቃላት ልጆችን ከፈት በሚያደርግ መልስ ብንመልስ ለኛም ለነሱም ቀለል ይልናል ማለት ነው። እንግዲህ ቤተሰብ መሆን ከባድ ነው፣ ይሄ ጊዜውም ከባድ ነው። ስለዚህ ራሳችንን እየጠበቅን መስራት የምንችለውን ሰርተን ያልደረስንበትን ደግሞ ለነገ እናደርገዋለን። ዋናው የኛ ጤንነት፣ የልጆች ጤንነት፣ የቤተሰብ ሁሉ ጤንነት ነው። ቤተሰብ ጤነኛ ከሆነ ልጆቹም ጤነኛ ይሆናሉ። ስለዚህ እንደሱ አድርገን እየተባበርን ሁላችንም ልጆቻችንን እናሳድግ። ለዛሬ ያለኝ ይሄ ነው። ለሌሎች ቤተሰቦች እንዲደርስ ባካችሁ ሼር አድርጉት። ሌላ ደግሞ ነገር ሲመጣ ማየት እንድትችሉ የደውሉን ምልክት ተጫኑት። ያውን ስለ ሲዲሲ ያልኩትን ደግሞ ዲስክሪፕሽን ላይ አስቀምጠዋለሁኝ እንድታዩት። እናንተም እንድንነጋገርበት የምትፈልጉት አርዕስት ካለ ባካችሁ በአስተያየት መስጫው ላይ አስቀምጡልኝ። በሚቀጥለው ጊዜ እስከምንገናኝ ሰላም ሁኑ።